ህይወት ይቀጥላል። ገብቶሻል? አሁን አውርተሽ ወጥቷል፣ አልቀሰሻል። ከዚህ በኋላ ማልቀስ የለም። ራሴን አጠፋለሁ፣ እሞታለሁ፣ ራሴን ከፎቅ ከሰክሳለሁ ብትይ ምንም አሁን አንቺ ራስሽን ብትከሰክሽ የምትቀይሪው ነገር የለም። እህትሽም እንዳትሞት የማድረግ አቅሙም አልነበረሽም። አጠገቧ እንኳን ብትሆኚ ልትቀይሪው አትችይም። ስለዚህ መቀበል ነው። ትቀበይና ከዛሬ ጀምሮ አኗኗርሽን በማስተካከል ከዚህ አይነት መጥፎ ሀሳብ መውጣት አለብሽ። መጀመሪያ ጠንካራ ሆነሽ የመጀመሪያው ከዚህ አይነት ስሜት ውስጥ ለመውጣት ከዛሬ ጀምሮ ትኩረትሽን ወደ ሌላ ነገር ላይ ማድረግ ነው። ገብቶሻል አይደል? ለምሳሌ እህትሽን የሚያስታውሱሽ የእሷ ጓደኞች፣ ቤተሰብ፣ ዘመድ አዝማድ ስለ እሷ የሚያወራሽ ስታይ የሚያስታውሱሽን ነገሮች በሙሉ ራቂ፣ ሽሺ። ለምን? መጀመሪያ አንቺ ጠንካራ ማለት ጠንካራ ሆነሽ ያንን ነገር መጋፈጥ የማትሽበት ሁኔታ ላይ ከሆንሽ አትጋፈጭም። ገብቶሻል? ስለዚህ ምንድነው የምታረጊው? ትርቂያለሽ። የመጀመሪያው ጸሎት ነው የምታረጊው። በምታምኚው እምነት ጸልይ፣ ወደ መንፈሳዊ ሕይወትሽ ጠጋቢ። እሱ ነው ትልቁ ጉዳይ። ፈጣሪ ነው የሚያጽናናሽ፣ የሚያክምሽ። እንደዚህ እያለቀሽ መኖር አይጠበቅብሽም። ነገሮች አይቀሉም፣ አንቺ ትጠነክሪያለሽ እንጂ በሁኔታዎች ውስጥ አንቺ እየጠነከርሽ ነው እንጂ መምጣት ያለብሽ። በህይወትሽ ውስጥ የተፈጠሩት ነገሮች እንደዛው ነው የሚሆኑት፣ አይቀየሩም፣ አይቀንሱም። ገብቶሻል? ስለዚህ በዚህ መንገድ ነው ነገሮችን ማስኬድ አለ። እኛም አለን፣ የሆኔም ወንድምሽ ነኝ፣ በማንኛውም ሰዓት ነይ። ገብቶሻል? እናወራለን። ችግር ካለ የሚጨንቅሽ ነገር ካለ እየተመካከረን እያስተካከል ነው እንሄዳለን። እኔ ያልኩሽ እሺ። አሁን ሰምታኛለች ወይስ ጉድፈላ? ካልሰማችኝ አለሽ። ስለዚህ ግልጽ ነው ያልኩት አይደል? ይዞሽ በርቺ። እሺ ጋይስ ፎሎ አርጓትና እናንተም ቤተሰብ ሁኗት። እሺ ጓደኛ ሁኗት። ተሳቀኩ። እኔ ራሱ እኮ ኔትወርኳ እየጠፋ ነው ስትለኝ ካሁን ጠፋ። ምክንያቱም የሀሳቡ ዲሊቨር ሳይሆን ሲቀር እሷም ጊዜዋ ተባባክ ነው፣ እኛም እንደዛውና ትንሽ ልክ አይሆንም። እሺ ዋናው ነገር ግን እንኳን አልቅሳ ወጣላት። አልቅሳችሁ ይጣላችሁ። አንዳንዴ ማልቀስ ቴራፒ ነው። እሺ ራሱን የቻለ ራሱን የቻለ ቴራፒ ነው ማልቀስ በራሱ። እሺ ይሰማል? እሺ የለች። ያስታውቃል። ትዕግስት የሚያስፈልገን ለዚህ ነው። እሺ ባለን ደቂቃ ለሰዎች ለመድረስ እንሞክራለን። ሄሎ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ግን ታሪኬ ብዙ ነው። ከየትኛው ጋር እንደምጀምር አላውቅም። ንገሪን። አለን የተወሰነ ደቂቃ። ይሰማል? ይሰማል። ግን በቃ አልቻልኩም። ተመልሼ ልግባ፣ አስወጣኝ። እሺ ቴንክ ዩ። ለማውራት አይደለም የገባችሁ፣ መጀመሪያ ገብቷችኋል አይደል? እኔ አውቃለሁ፣ ቆሌን አውቀዋለሁ። ለማውራት አልነበረም የገባችሁ። ጤና ይስጥልኝ። ሀይ እንዴት ናችሁ? ሰላም ናችሁ ወይ? ሰላም። ሀይ አንድ 3 ምናምን ገብቻለሁ። ያው በአጋጣሚ ስገባ ነው ሪኩዌስት የላኩት እና እኔ በሽተኛ እንኳን አይደለሁኝም፣ አገግሜ ነው። አራቱኝብን አገግሜ ነው። ያው ብዙ ጊዜ እንዲሰማለው ስራም ሰውን እንደዚህ እኔ ጀርመን ሀገር ነው የምኖረው 20 ዓመት እና 10 ዓመት ያህል ልጆቼን ብቻዬን ያሳደግኳቸው እና ያው በትዳር በነበርኩበት ጊዜ
በጣም ብዙ ዋጋ ከፍያለሁኝ ማለት ነው። እና ብዙ ጊዜ ሲያወሩ ልጆች ብዙዎቹ የኔ ታናሾች ናቸው እንዲህ መተው የሚያወሩት እና እኔ አሁን በእነሱ እድሜ እያለው እኔም እንደነሱ ነበረ ማስበው የሆነ አንድ ሰው ላይ በቃ ሙጭጭ ብሎ እሱን ለመለወጥ መሞከር፣ እድሜ መፍጀት፣ ዘመን መፍጀት ገባ ያለህን ነገር ሁሉን ነገር እሱ ላይ ኢንቨስት ማድረጉ ምንም አያዋጣም እና ብዙ የምናያቸው ምልክቶች አሉ ሰው እኛ ጋር ርቀት እየፈለገ እንዳለ በጣም የሚያሳዩ ማለት ነው። እና እኛን የሚጎዳንን ነገር እያስለቀሰን እድሜያችንን የሚፈጅ ነገር ላይ ለምንድን ነው ጊዜ የምንፈጀው ብዬ አስባለሁ። ምክንያቱም አንድ ሰው ህይወታችን ውስጥ ካለ ከዛ ሰው ውጭ ሌላ ሰው አይታየንም። ግን ያ ሰውየው እኮ ሄዶ ከሁለት ወር በኋላ የሆነ ሰው ቢመጣ ተመሳሳይ እንደዛ ነው የምንሆነው። እና መሄድ የፈለገውን መሄድ መተው ነው። ነገሮችን ቀለል አድርጋችሁ ማየት፣ በራስ መቆም፣ መጀመሪያ ለሴት ልጅ ራሷን መጠበቅ። እኔ በቃ በዛ ሁሉ ውስጥ ሞኝ እንደምንም ነርሲንግ ተምሬ አሁን ነርሲንግ ነው የምሰራው። እሱ ሄዷል። ልጆቼ አሁን ከፍ ከፍ ብለውልኛል። 12 ዓመት እና 9 ዓመት ሴት ልጆች አሉኝ። በቃ ጽድት ብዬ ከልጆቼ ጋር እየኖርኩኝ ነው፣ እግዚአብሔርን እያመሰገንኩኝ ማለት ነው። እና ሰው ልጅም ስላለው ባልም ስላለው ምናምን አይደለም ደስተኛው ነው የሚኖረው። መጀመሪያ ሴት ልጅ ውስጧ ራሷ ጋር ጥንካሬን፣ ሰላምን፣ እረፍትን ማግኘት መቻል አለባት እንጂ ወንድ ስለመጣ እሱ የሆነ እንዴት ነው እንድትተማመንበት ስላደረጋት እሱ ፍቅር ስለሰጣት አለው ስላላት ምናምን አይደለም የእሷ ኮንፊደንስ መሆን ያለባት። መጀመሪያ ራሷ ውስጧ ደስታዋ መፈለግ አለባት ውጭዋ ላይ ሳይሆን። እና ወንድም ይህንን ነገር ሲያይ ነው ተስተካክሎ የሚኖረው እንጂ እንደዚህ በተሆነላቸው ቁጥር በተለይ ይሄ ከገንዘብ ጋር የተያያዘ ነገር እኔ በምን አምናለሁ መሰለ፣ ወንድ ልጅ እውነት ከወደደ ማለት ነው ለሀገሩ ሄዶ በጦር ሜዳ ይሞታል፣ ለእናቱ ይሞታል፣ ለሚስቱ ይሞታል። ወንድ ልጅ ከፈለገ ለምን ድንጋይ ፈጭቶ ሴትን ማኖር አለበት እንጂ ሴት 10 ሳንቲም ለወንድ ኢንቨስት ማድረግ አለባት ብዬ እኔ በፍጹም አላምንም። እሱ ነው ማገዝ ያለበት፣ እሱ ነው መርዳት ያለበት። እኔ ረጅም ዓመት ማለት ነው ሙሉ ሰዓት እየሰራሁኝ ሌሊት ቀን እየሰራሁኝ ነርሲንግ የቤት ኪራይ ከፍዬ ሙሉ ወጫችንን መኪና፣ ፋይናንሻል ምናምን እኔ ሰፖርት እያደረግኩኝ በእኔ ወጪ ነበሩ ነገር የሚኖረው ማለት ነው። ሲፈርስስ 10 ሳንቲም ከሱ ጋር የወሰድኩት ነገር የለውማ። እና እድሜንም ገንዘቤንም ሁሉን ነገሬን ጥዬን የወጣሁት እግዚአብሔር ይመስገን ልጆቼን አትርፌያለሁ ከምንም በላይ። እና ብዙ ጊዜ ማስተዋል አለብን። እናንተ አሁን ባላችሁበት ብዙዎቻችሁ እንደዚህ እኔ ዛሬ ምን እንዳወራችሁ አላወኩም፣ ዝም ብዬ ነው የገባሁት። እና ብዙዎቻችሁ እንደዚህ ስለ ወንዶች ነው ብዙ ጊዜ ለሴቶች እንደዚህ ስብራት የሆኑ ነገሮች እና ሰላም ካልሰጣችሁ መተው ስሜት ከተሰማችሁ የእውነት በጊዜ ሂዱ። ህይወት ሌላ ፓርት አለው፣ አዲስ ነገር አለው። እኔ አሁን 40 ዓመት ሆኖኛል፣ ግን ሌላ አዲስ አሁን ህይወት እየጀመርኩኝ ነው። በቃ እንደ አዲስ ማለት ነው፣ እንደ አዲስ ታድሼ እና ያኛው እናንተ ደግሞ ያላችሁበት ጊዜ በጣም ቤስት ሰዓት ነው። አሁን አለ ከምትሉት ከሚያንገበግባችሁ ሰው የበለጠ እግዚአብሔር በህይወታችሁ የሚያዘጋጅላችሁን አታውቁም። ግን ኃላፊነት መውሰድ ለራሳችሁ መቆም እንዳለባችሁ፣ ጤናችሁን መጠበቅ ከምንም በላይ ማለት ነው። እና ባለፈው ስትል ነበረ ቫይታሚን ዲ መውሰድ አለባችሁ ምናምን። ቫይታሚን ዲ እና ካልሽየም አንድ ላይ ተደርጎ የሚወሰድ አለ። አይረን ያስፈልጋል፣ ብዙ ነገር አለ ለሴቶች የሚያስፈልግ እና ጀስት ራሳችሁ ላይ ኢንቨስት አድርጉ ገንዘባችሁን። ምንም ነገር ራሳችሁ ላይ አስቀምጡ ነው ብዬ የምመክራችሁ ማለት ነው። ምክንያቱም እነሱ ሲሄዱ ሄዱ ነው። ሁሉን ነገር ሞራላችሁን፣ ኮንፊደንሳችሁን፣ እድሜያችሁን፣ ገንዘባችሁን ይዘው እንዲሄዱ አትፍቀዱላቸው። ህይወት ሌላ እድል አለው። የፈለገ እድሜ ላይ ብትሆኑ እናንተ ጎበዝ ሰዎች ሁኑ እንጂ እግዚአብሔር ሁልጊዜ እኔ እውነት ያለፍኩትን ነገር አንድ ቀን እኔም ገብቻ ወራ ይሆናል ከመጀመሪያ ያለፍኩትን አራስ ቤት ሆኜ ጀርመን ሀገር ማንም ሰው የለኝም ብቻዬን ነርሶች ብቻ እያስታመሙኝ ያለቀስኩ የቆየሁባቸው ጊዜዎች አሉ። 2 ህፃናቶችን ይዤ ማለት ነው። እና ምነሳ አይመስለኝም ነበር በዛ ሰዓት። ተንበርክኬን የለመንኩት ተንበርክኬ እባክህ በቃ አትተወን ብዬ ዛሬ ላይ ያስቀኛል ያለቀስኩበት ሰው ማየት ስለማልፈልግ። ምክንያቱም ሰው ክፋት ካሳየን አንዴ ካሳየን አለቀ በቃ ሰው አይቀየርም። እና ይሄ እድል ስጠው እስኪ ሰው ወልድ ይስተካከላል እንዲህ ሲሆን ይስተካከላል ምናምን የሚባል ነገር የለም። በቃ ምልክት ካያችሁ አምልጡ ነው የምለው እኔ። እድሜያችሁን አትፍቹ። ይሄን ለማለት ነው። ቴንክ ዩ። እሺ ሀሳብ አይጠላማ አይደለ ጎበዝ። እኔ ነግራችኋለሁ። እኔ ሴቶች ወንድ ልጅ እጁን ያነሳብሽ ቀን አንድ ቀን እንዳታድሪ ይዛ ቤት ብዬ ተናግሬያለሁ። አሁንም እሱን ነው የምደግምላችሁ። አንድ እጁን ካነሳብሽና ከመታሽ ድጋሚ ከእሱ ጋር አንድ ጠረጴዛ ላይ እንዳትቀመጪ። እስኪገልሽ ድረስ አትጠብቂ። መቼ
እንደዚህ ሆነሽ ኑሪ የሚልሽ ሰው ደግሞ ካለ ይኑር እሱ ገብቶ ከሞትሽ በኋላ አበባ ጉንጉን አምጥቶ ለማስቀመጥ የሚሯሯጥ ሰው እኮ ነው ኑሪ ቻዩ የሚልሽ። አትቻይ እንደዚህ አይነት ነገር ምንም የምትደበደቢበትና የምትሰደቢበት ምንም ምክንያት የለም። ነገ ከነገ ወዲያ ይሻሻላል በሚል ነው ህይወታችሁ የምታጡት። አይሻሻልም። እንደዚህ አይነት ወንድ አይሻሻልም። መቼም ነው አይሻሻልም። አሁን ቅድም የገባችሁን የነገረችንን ሰምታችኋል። እንግዲህ ዛሬ ነገ ብለው ችላ ሲሉ ህይወቷን አጠፋ። ይሄ ነው የእናንተ ወይም እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ድርሻው ማለት ነው። እንደዚህ አይነቱን ወንድ እንዳትታገሽ በምንም አይነት መልኩ። ጤና ይስጥልኝ። እድሜ ይስጥልኝ። እንዴት ነህ? ስላገኘሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ዝም ብዬ ቪዲዮ ነበር የማየው። እሺ ብዙም እንደዚህ እንትን ምገባ ምናምን አይደለም፣ ግን ሳይክ በቃ ለምን አልገባም ብዬ ላኩልና አመሰግናለሁ። እንኳን ደህና ቤትን ስለከፈትክልኝ። እንኳን ደህና ቆየኝ። ምን እንታዘዝ? ደህና ነህ? ምንም እያዳመጥኩ ነበረ። በእርግጥ ቅርብ ሰዓት ነው የገባሁት፣ ግን እኔን የሚነካኩ ነገሮች ስላሉ ስሜት አይሆንኩ መሰለኝ። ለዛ ነው አስገባኝ ምናምን ብዬ ያዙ ይልቀቁኝ ያልኩት። ምንም ችግር የለም ገብተሻል። ያው ሀሳብ አሁን ምንም እንትን ደህና ከሆንሽ ደግሞ ለሌሎቹ ብንሰጥስ እድሉ ምን ይመስልሻል? እሺ አይ ደህና ነኝ፣ አልፌዋለሁ። ልክ አሁን እንዳለችክ ልጅ አይነት አልፌዋለሁ፣ እግዚአብሔር ይመስገን። እሺ በቃ ሰላም ካልኩ ልውጣሽ። ጋይስ ሰላምታ ጻፉልኝ ከታች ማርያምን አየዋለሁ። እውነት አትቸገሩ ለሰላምታ። ምን ካርድ አውጥታችሁ ምናምን አትልፉ።